Iran's Foreign Minister Abbas Araghchi is in Beijing for talks with his Chinese counterpart. የመካከለኛው ምስራቅ ፍጥጫ ከከባድ ውጊያ ወደ ድንገተኛ ዲፕሎማሲ የተቀየረ መስሏል። But the plan is they cannot have a nuclear weapon. ባለፉት ጥቂት ቀናት በመካከለኛው ምስራቅ የታዩት ክስተቶች ዓለምን አስገርመዋል። ዋሽንግተን ፖስት ይፋ ያደረገው አዲስ የሳተላይት ምስሎች ትንታኔ የኢራን ጥቃቶች በቀጠናው በሚገኙ የአሜሪካ ጦር ሰፈሮች ላይ ካሁን ቀደም ከተገመተው በላይ ከፍተኛ ጥፋት ማድረሳቸውን አረጋግጧል። ይህ ወታደራዊ ጫና ፕሬዝዳንት ትራምፕን ከጦርነት ዛቻ ወደ ሰላም ጥሪ እንዲመለሱ ያስገድዳቸው ይመስላል። አሜሪካና ኢራን ጦርነቱን በይፋ የሚያቆም ስምምነት ላይ ለመድረስ መቃረባቸው ቢነገርም የኢራኑ የውጭ ጉዳይ ሚኒስትር በቤጂንግ ያደረጉት ጉብኝት የቻይናን ሚና ወሳኝ አድርጎታል። በዛሬው የሳሎን ተረካችን የደረሰውን የጥፋት መጠን፣ የታቀደውን አዲስ የሰላም ስምምነትና ቻይና የጦርነቱን አቅጣጫ ለመቀየር እያደረገችው ያለውን ጥረት በአጭሩ እንቃኛለን። አብራችሁን ቆዩ። ዮናስ ክብረት ከእናንተው ጋር ነኝ። የባንክ ብድር የተመቻቸላቸውን አፓርትመንት ቤቶች እየፈለጉ ነው። በመሃል ከተማ ከ5 በላይ ዘመናዊ ኮመርሻል አፓርትመንቶችን በጥራት አጠናቆ ያስረከበው ድሪም ቢልደርስ ሪል ስቴት አሁንም በሲኤምሲ የተባበሩት አደባባይ አፍሪካ ኮንቬንሽን ሴንተር ፊት ለፊት በኢትዮጵያ የመጀመሪያውን ባለ 5 ኮከብ ሆቴል ያጠቃለለ ዘመናዊ ባለግቢ አፓርትመንት በ30 በመቶ የዋጋ ቅናሽ አቅርቧል። ከባለ 1 እስከ 3 መኝታ በተለያየ የካሬ አማራጭ እነሆ በ720 ሺህ ብር ቅድመ ክፍያና በ50 በመቶ የባንክ ብድር ዕድል ኑሮውን ያዘምኑ። ቅናሹ ሊጠናቀቅ 7 ቀናት ብቻ ስለቀሩት አሁኑኑ በ0992 52 94 48 ይደውሉ። ትራምፕ በገዛ እጃቸው በፈጠሩት የኢራን ወጥመድ ውስጥ እየተወዘወዙ ነው። በዶናልድ ትራምፕ የውጭ ጉዳይ ፖሊሲ ዓለም ውስጥ በየቀኑ አዳዲስና አስገራሚ ለውጦች መታየታቸው ቀጥሏል። ያለፈው ሳምንት መጨረሻ ሙሉ በሙሉ ስለ ጦርነት ነበር። ትራምፕም ኢራን እስካሁን በቂ ዋጋ አልከፈለችም በማለት ሲዝቱ ነበረ። ትናንት ደግሞ ፕሮጀክት ፍሪደም የተሰኘው ዕቅድ ይፋ ሆኗል። ይህ ዕቅድ በባሕረ ሰላጤው ውስጥ የታገቱ መርከቦችንና ሠራተኞቻቸው እንዲወጡ የሚያስችል ሰብአዊ ተግባር ተደርጎ ቢቀረጽም ዋና ዓላማው ግን ኢራን በሆርሙዝ ሰርጥ ላይ ያላትን የበላይነት ማዳከም ነበር። ረቡዕ ንጋት ላይ ግን በድንገት ነገሩ ወደ ሰላም ተቀየረ። ፕሬዝዳንቱ ለተሟላና ለመጨረሻ ስምምነት ትልቅ መሻሻል ታይቷል በማለት ለድርድር ዕድል ለመስጠት ሲባል ፕሮጀክት ፍሪደምን ለጊዜው እንዲቆም ትዕዛዝ አስተላልፈዋል። በሦስት ተከታታይ ቀናት ውስጥ የታዩት እነዚህ ሦስት የተለያዩ አቀራረቦች አንድ የሚያመሳስላቸው ነገር አለ። ሁሉም ከማይካዱ እውነታዎች ጋር ለመታገል የሚደረጉ ሙከራዎች ናቸው። እነርሱም በኢራን ላይ የፈለገውን ያህል ቦምብ ቢጣል የአገሪቱ መንግሥት የወደቀ ወይንም ዩራኒየም የማበልጸግ መብቱን የመተው ዕድል አነስተኛ መሆኑ፣ ቴህራን የሆርሙዝ ሰርጥን የመዝጋት አቅም እንዳላት በተግባር ማሳየቷና በባሕረ ሰላጤው ላይ የሚደረግ ሙሉ የባሕር ከበባ ከኢራን በበለጠ የአሜሪካንን ኢኮኖሚ የሚጎዳ መሆኑ ናቸው። እነዚህ እውነታዎች የትራምፕ አስተዳደር በገዛ እጁ የፈጠረውን የብረት ወጥመድ ግድግዳዎች ያመለክታል። ከቅርብ ቀናት ወዲህ የሚታዩት ተደጋጋሚ የፖሊሲ ለውጦችም ትራምፕ ከውርደት ወይንም ማለቂያ ከሌለው ጦርነት ውጪ መውጫ ቀዳዳ ፍለጋ በዚህ ወጥመድ ውስጥ ግድግዳውን በኃይል ሲገፉ መሰንበታቸውን ያሳያል። ትራምፕ አሁን መውጫ መንገድ አግኝተዋል ለማለት ግን ጊዜው ገና ነው። ኢራን የቀረቡላትን የመጀመሪያ ቅድመ ሁኔታዎች ካልተቀበለች ከበፊቱ በበለጠ ከፍተኛ ጥንካሬ ያለው ቦምብ ይጣላል በሚል የዛቱት ዛቻ ነገሩን ላይሳካ ይችላል ከሚል ስጋት የመነጨ መሆኑንም ያሳያል። ረቡዕ ዕለት በድርድር ጠረጴዛው ላይ የቀረቡት ነጥቦች ግልጽ እየሆኑ መጥተዋል። አክሲዮስና ሮይተርስ እንደዘገቡት ከሆነ አሜሪካ፣ ኢራንና ፓኪስታን ጦርነቱ ማብቃቱን የሚያውጅ የአንድ ገጽ የመግባቢያ ሰነድ ላይ ለመድረስ ተቃርበዋል። ይህ ሰነድ በኢራን የኒውክሌር ፕሮግራም፣ በአሜሪካ ማዕቀቦችና በታገዱ የኢራን ንብረቶች ዙሪያ ያሉ አለመግባባቶችን ለመፍታት የ30 ቀናት የድርድር ጊዜን የሚፈቅድ ነው። በእነዚህ የንግግር ቀናት ውስጥም ሁለቱም ወገኖች በሆርሙዝ ሰርጥ ላይ የጣሉትን የባህር ከበባ ደረጃ በደረጃ እንደሚያነሱ ይጠበቃል። የፕሬዝዳንት ትራምፕ መግለጫ የነዳጅ ዋጋ እንዲቀንስና የንግድ ገበያው እንዲነቃቃ ያደረገ ቢሆንም ይህም የፕሬዝዳንቱ መልእክት ዋነኛ ዓላማ ቢሆንም ሁኔታው ግን አሁንም እጅግ ተለዋዋጭ ነው። የኢራን አብዮታዊ ዘብ የሆርሙዝ ሰርጥ ዳግም መክፈት የሚታሰብ መሆኑን ቢገልጽም በቀረበው ስምምነት ላይ ግን
ቀጥተኛ ምላሽ ከመስጠት ተቆጥቧል። ቴህራን ስለማንኛውም ነገር ከመነጋገራችን በፊት መጀመሪያ ከበባው መነሳት አለበት የሚል አቋም ይዛለች። የኢራን የውጭ ጉዳይ ሚኒስቴር ሰነዱን እየመረመረ መሆኑን ቢገልጽም የፓርላማው ብሔራዊ ደህንነት ኮሚቴ ቃል አቀባይ ኢብራሂም ረዛኢ ግን የአሜሪካ የምኞት ዝርዝር እንጂ እውነት አይደለም በማለት ውድቅ አድርገውታል። በኢራን ውስጥ የሚገኙ የተለያዩ የስልጣን ማዕከላት ወደ እውነተኛ ድርድር ሲመጣ የጋራ አቋም ላይ ሊደርሱ ይችላሉ ወይ የሚለውን ጥያቄ አሁንም አጠራጣሪ ሆኖ ይገኛል። ይህ የቀረበው ስምምነትም ይህንን ግምት የሚፈትን ይሆናል። ወገኖች ወደ ድርድር ጠረጴዛው ቢመጡ እንኳን እንደ ኒውክሌር ፕሮግራምና ማዕቀቦች ያሉ ስር የሰደዱ ችግሮችን ለመፍታት እንዲሁም ደግሞ በሁለቱም ወገኖች የተጣለውን የባህር ከበባ ለማንሳት 30 ቀናት እጅግ አጭር ጊዜ ነው። ጦርነቱ ከመጀመሩ በፊት ኢራን የዩራኒየም ማበልጸግ ስራዋን ለ5 ዓመታት ለማቆም ፈቃደኛ ሆና የነበረ ሲሆን አሜሪካ ግን ለ20 ዓመታት እንዲቆም ትጠይቅ ነበር። አሁን የቀረበው አዲስ የስምምነት ሰነድ ላይ ደግሞ የ12 ወይም የ15 ዓመታት ስምምነት እንዲደረግ መጠቆሙ ታውቋል። ኢራን ከጦርነቱ በፊት ባቀረበችው አማራጭ ለኒውክሌር ጦር መስሪያ ግብዓት ሊሆኑ የሚችለውንና በከፍተኛ ሁኔታ የበለጸገውን ዩራኒየምን የማቅለጥ ወይንም ወደ ውጭ የመላክ አሊያም ደግሞ ሁለቱንም የማድረግ ፍላጎት ነበራት። አዲሱ የድርድር ሰነድ ግን ይህ ዩራኒየም ወደ ውጭ እንዲወጣ ምናልባት ወደ አሜሪካ እንዲላክ አመልክቷል። በዚህ ስምምነት መሰረት ኢራን የተባበሩት መንግስታት የኒውክሌር ተቆጣጣሪ ተቋም ታዛቢዎች በቋሚነት ተመልሰው እንዲገቡ የምትፈቅድ ሲሆን ይህም ስምምነቱ ዘላቂ እንዲሆን ዓለም አቀፍ እምነትን ለማግኘት ወሳኝ እርምጃ ነው። በምላሹም በትራምፕ ቀደምት መሪዎች ላይ ሲሰነዘር የቆየውና በቢሊየን የሚቆጠር የታገደ የኢራን ገንዘብ በደረጃ እንዲለቀቅ እንዲሁም ደግሞ ማዕቀቦች ቀስ በቀስ እንዲቀነሱ ያደርጋል። ይህ ዕቅድ እጅግ ሰፊና ትልቅ ግብ ያለው ቢሆንም ሊፈርስባቸው የሚችሉ ስፍር ቁጥር የሌላቸው ተገማች ምክንያቶች አሉ። ምንም እንኳን ሁለቱም ወገኖች ወደ ጦርነት መመለስ ባይፈልጉም ተጨማሪ ውጊያ ማድረግ በድርድር ጠረጴዛው ላይ የተሻለ የበላይነትን ለማግኘት ይረዳል ብለው ማመናቸው የሰላም ስምምነቱን ለማጽናት ያለውን ሁኔታ እጅግ አሳሳቢና የማይታመን ያደርገዋል። በተጨማሪም እስራኤል የኢራንን የሚሳኤል ክምችትና እንደ ሂዝቦላ ያሉ የቀጠናውን የኢራን ታጣቂዎች እንቅስቃሴ ግምት ውስጥ ያላስገባ ማንኛውንም አይነት ስምምነት ትቃወማለች ተብሎ ይጠበቃል። በአሜሪካ በኩል እንደ ትልቅ ስኬት የሚታየው ጦርነቱ ከመጀመሩ 2 ቀናት ቀደም ብሎ የካቲት 26 በጄኔቫ ድርድር ላይ ከቀረቡት ነጥቦች የተሻለ ውጤት ማምጣት ነው። ይህም የዩራኒየም ማበልጸግ የሚቆምበት ጊዜ እንዲራዘምና የበለጸገው ዩራኒየም ከሀገር እንዲወጣ የበለጠ ዋስትና ማግኘትን ይጨምራል። ይሁን እንጂ ይህ ውጤት በቦምብ ድብደባ ሳይሆን በድርድር ብቻ ሊገኝ ይችል ነበር ወይ ለሚለው ጥያቄ መልሱ መቼም አይታወቅም የሚል ነው። ማንኛውም ስምምነት በመጨረሻ ሊመዘን የሚገባው ትራምፕ በ2018 ካፈረሱት የ2015ቱ የባለብዙ ወገን የኒውክሌር ስምምነት አንጻር ነው። በዚያ ስምምነት መሰረት ኢራን ምንም አይነት በከፍተኛ ሁኔታ የበለጸገ ዩራኒየም ባይኖራትም በጥብቅ የሚቆጣጠርና የተገደበ የኒውክሌር ፕሮግራም ግን ነበራት። ትራምፕ ድል ተቀዳጅቻለሁ ለማለት ከፈለጉ የ2015ቱ ስምምነት እንኳን አሁን የእሳቸው ስምምነት ሊያስገኝ የሚችለውን ያህል ረጅም የዩራኒየም ማበልጸግ ማገጃ ጊዜ እንዳልነበረው በመጥቀስ ሊከራከሩ ይችላሉ። ይሁን እንጂ ማንኛውንም አይነት ስኬት ቢገኝ እንኳን የሚመጣው እጅግ በሚዘገነን ዋጋ ነው። በጦርነቱ የመጀመሪያ ቀን ሚናቡ ውስጥ የተገደሉትን 120 የአንደኛ ደረጃ ትምህርት ቤት ሕፃናትንና በሊባኖስ የደረሰውን ጨምሮ ከ5000 በላይ ንጹሐን ሕይወታቸውን አጥተውበታል። ከዚህ በተጨማሪም ለዓመታት የሚቆዩ ቀጥተኛ ያልሆኑ ዓለም አቀፍ ኢኮኖሚያዊና አካባቢያዊ ኪሳራዎች አሉ። የተባበሩት መንግስታት ግምት እንደሚያሳየው ጦርነቱ በኢነርጂና በማዳበሪያ አቅርቦት ላይ ባደረሰው ተጽዕኖ ምክንያት 32 ሚሊዮን የሚጠጉ ሰዎች ለድህነት ሊጋለጡ ይችላሉ። የተባበሩት መንግስታት የሰብአዊ ጉዳዮች ኃላፊ ቶም ፍሌቸር እንደገለጹት ለጦርነት በየቀኑ የሚወጣው $2 ቢሊዮን ለሰብአዊ እርዳታ ቢውል ኖሮ የ87 ሚሊዮን ሰዎችን ሕይወት ማዳን ይችል ነበር። ለማስላት የሚከብደው ሌላው ጉዳይ ደግሞ ያልተቋረጠው የቦምብ ድብደባ የኢራንን ስርዓት ዕድሜ ያሳጥሮታል ወይስ ያራዝሞታል የሚለው ጉዳይ ነው። በአሁኑ ወቅት ጥቃቱ ወታደራዊ ኃይሉንና አክራሪ የፖለቲካ ቡድኖችን ይበልጥ ያጠናከረ ይመስላል። ባለው ሁኔታ ይህ ሊደረስበት የታሰበው ስምምነት ከሚታወቀው ይልቅ የማይታወቁ ነገሮች የበዙበትና እጅግ በቀላሉ ሊፈርስ የሚችል ነው። ጦርነቱ ቢቆምም እንኳን ትራምፕ አሁን በተዘገበው መሰረት የሰላም ዕቅዱን ቢያሳኩትም ይህ ጦርነት በታሪክ ውስጥ ትርጉም አልባ ከሆኑ ግጭቶች ተርታ እንደሚመደብ መጠራጠር የሚያስፈልግ አይመስልም። አርጋቺ ቤጂንግ ገቡ።
ቻይና በአሜሪካና በኢራን መካከል ያለውን ጦርነት አቅጣጫ እንዴት ልትቀይረው ትችላለች? የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ከቻይናቻቸው ዋንጊ ጋር ቤጂንግ ውስጥ ተገናኝተዋል። ይህ ስብሰባ የተካሄደው በቴህራንና በዋሽንግተን መካከል የሰላም ስምምነት ለማድረግ የሚደረገው ጥረት በጨመረበትና ፕሬዚዳንት ትራምፕ የሆርሙዝ ሰርጥን በኃይል ለመክፈት የጀመሩትን ሙከራ ለጊዜው ማቆማቸውን ባስታወቁበት ወቅት ነው። ተንታኞች እንደሚናገሩት የዚህ ጉብኝት መደረግና ወቅቱ ቻይና በዚህ ጦርነት ውስጥ ያላትን ከፍተኛ ጥቅምና ግጭቱን ወደ ሰላም አቅጣጫ በመለወጥ ረገድ ሊኖራት የሚችለውን ሚና ያሳያል። የቻይናው የውጭ ጉዳይ ሚኒስትር ዋንጊ በስብሰባው መጀመሪያ ላይ ሁለንተናዊ የተኩስ አቁም ስምምነት መዘግየት የለበትም፣ ዳግም ወደ ውጊያ መመለስ የማይሞከር ሲሆን ድርድርን አጠናክሮ መቀጠል ግን እጅግ አስፈላጊ ነው ብለዋል። ይህ ጉብኝት የተካሄደው ፕሬዚዳንት ትራምፕ ከቻይናው ፕሬዚዳንት ሺ ጂንፒንግ ጋር ከሳምንት በኋላ ቤጂንግ ውስጥ ለመገናኘት ቀጠሮ በያዙ ዋዜማ ላይ ነው። ቀደም ብሎም የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ቻይና ኢራን በሆርሙዝ ሰርጥ ላይ የጣለችውን የባህር ከበባ እንድታላላ ግፊት እንድታደርግ አሳስበው ነበር። በጦርነቱ በሙሉ ቻይና በአንድ በኩል የአሜሪካንንና የእስራኤልን ወታደራዊ እርምጃዎች ህገወጥ ናቸው በማለት ስትኮንን፣ በሌላ ወገን ደግሞ ቀጠናዊ መረጋጋት እንዲመጣ ስትወተውት ሰንብታለች። ቤጂንግ በተለይ የኢራኑ ከፍተኛ መሪ አያቶላ አሊ ኸሜኒ መገደልን አደገኛና ዓለም አቀፍ ፖለቲካን ወደ የዱር አራዊት ህግ የሚመልስ ነው በማለት ተችተዋለች፣ ተቃውመዋለች። ይሁን እንጂ የሆርሙዝ መዘጋት የዓለምን ኢኮኖሚ ከማናገቱም በላይ ወደ ምስራቅ እስያ የሚላከውን ነዳጅ በማስተጓጎዱ ቻይናን በቀጥታ ጎድቷታል። በመሆኑም ቻይና ሆርሙዝ እንዲከፈትና የተኩስ አቁም እንዲደረግ ከአሜሪካ ጋር ተመሳሳይ ፍላጎት አላት። ይህም ቤጂንግ በሰላም ስምምነት ውስጥ ወሳኝ የዲፕሎማሲ ሚና እንድትጫወት ዕድል ፈጥሮላታል ይላሉ ነገሩን በወጉ የተረዱት። ለዓመታት በአሜሪካ ማዕቀብ ስር የቆየችው ኢራን በበኩሏ ለቻይና ዋነኛ የኢኮኖሚ ደም ስር ናት። ቻይና አብዛኛውን የኢራን ነዳጅ የምትገዛ ምርቶችና አገልግሎቶች ትጠቀማለች። አርጋቺ አሁን ቤጂንግ የተገኙት በዚህ ወሳኝ ወቅት የቻይናን ዲፕሎማሲያዊ ድጋፍ ለማረጋገጥ መሆኑ ግልጽ ነው። ተንታኞች እንደሚሉት ከሆነ ቴህራን ሆርሙዝን ለመክፈት ብትስማማ ቻይና በተባበሩት መንግስታት ድርጅት በኩል ያላትን ድጋፍ እንደማታቋርጥ ዋስትና ትፈልጋለች። በተጨማሪም በሚቀጥለው ሳምንት በሺ ጂንፒንግና በትራምፕ መካከል በሚደረገው ንግግር ቻይና ኢራንን የሚጎዳ ስምምነት ከዋሽንግተን ጋር እንዳታደርግ ማረጋገጫ ማግኘት ትሻለች። የቻይና ዋነኛ ፍላጎት በቀጠናው መረጋጋት እንዲሰፍንና ሆርሙዝ ክፍት እንዲሆን ነው። ይህ መስመር መዘጋቱ የቻይናን ኢኮኖሚና የኤነርጂ ደህንነትን አደጋ ላይ ይጥላል። በተመሳሳይ ጊዜ ግን ቻይና ኢራን በመካከለኛው ምስራቅ የአሜሪካን ተጽዕኖ የምትመጣጠን ኃይል ሆና እንድትቀጥል እንጂ እንድትዳከም አትሻም። ይህ ቀውስ ቻይና ከምስራቅ እስያ ባሻገር ስምምነቶችን ማምጣት የምትችል ታላቅ የዲፕሎማሲ ኃይል መሆኗን የምታስመሰክርበት ዕድል እንደሆነም ይታመናል። አሜሪካና የባህረ ሰላጤው አገራት በሆርሙዝ በኩል ደህንነቱ የተጠበቀ የባህር ጉዞ እንዲኖር የሚያስገድድ የተባበሩት መንግስታት የውሳኔ ሐሳብ እያዘጋጁ መሆኑም ተሰምቷል። ይህ ሰነድ የሩሲያንና የቻይናን ድጋፍ ለማግኘት እንዲቻል ማሻሻያ እየተደረገበት ነውም ተብሏል። ፕሬዚዳንት ሺና ፕሬዚዳንት ትራምፕ በሚቀጥለው ሳምንት በሚያደርጉት ንግግር ስምምነት ላይ መድረስ ከቻሉ ሁለቱም አሸናፊ ሆነው ሊወጡና የዓለምን ኢኮኖሚ ከገደል አፋፍ ሊታደጉ ይችላል ተብሎም ተገምቷል። ይሁን እንጂ በቀጠናው ያለው ወታደራዊ ዝግጅትና በወገኖቹ መካከል ያለው የእምነት ማጣት አሁንም ሁኔታውን እጅግ አሳሳቢ ማድረጉንም መዘንጋት አያሻም። ይህ በእንዲህ እንዳለ የኢራን የአየር ጥቃት በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ያደረሰው ከፍተኛ ውድመት መረጃው ዛሬ መውጣቱን አላቋረጠም። ጦርነቱ ከተጀመረ አንስቶ ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ በሰነዘረችው ጥቃት ቢያንስ 228 የሚሆኑ ተቋማትና ወታደራዊ መሳሪያዎች መውደማቸውን ዋሽንግተን ፖስት የሳተላይት ምስሎችን በመተንተን አረጋግጦታል። ጥቃቱ የአውሮፕላን ማቆሚያዎችን፣ የወታደር መኖሪያዎችን፣ የነዳጅ ማከመቻዎችን፣ አውሮፕላኖችን፣ የራዳር መሳሪያዎችን፣ የመገናኛ ዘዴዎችንና የአየር መከላከያ መሳሪያዎችን ኢላማ ያደረገ ነበረ። ይህ የጥፋት መጠን የአሜሪካ መንግሥት በይፋ ካመነው እጅግ የላቀ ነው። በአየር ጥቃቱ ስጋት ምክንያት አንዳንድ የጦር ሰፈሮች ለመደበኛ አገልግሎት አደገኛ ሆኖ የተገኙ ሲሆን አዛዦችም ጦርነቱ ሲጀመር አብዛኞቹን ወታደሮች ከኢራን ተኩስ ክልል ውጭ ወደ ሆነ ቦታዎች እንዲዘዋወሩ አድርገዋል። ጦርነቱ የካቲት 28 ከተጀመረ ወዲህ በደረሱ ጥቃቶች 7 ወታደሮች መሞታቸውንና እስከ ሚያዝያ መጨረሻ ድረስ ከ400 በላይ ወታደሮች መቁሰላቸውን የአሜሪካ ጦር አስታውቋል። ከቆሰሉት መካከል አብዛኞቹ በጥቂት ቀናት ውስጥ ወደ ሥራ ቢመለሱም ቢያንስ 12 የሚሆኑት ግን በከባድ ሁኔታ
እንደቆሰሉ ነው የተነገረው። ዋሽንግተን ፖስት ከኢራን መንግስት ጋር ግንኙነት ካላቸው የዜና ወኪሎች የተገኘ ከ100 በላይ ከፍተኛ ጥራት ያላቸውን የሳተላይት ምስሎች መርምሮታል። ጋዜጣው እነዚህ ምስሎች ከአውሮፓ ህብረት የሳተላይት ስርዓት ምስሎች ጋር በማነጻጸር ትክክለኛነታቸውን አረጋግጦታል። በትንታኔው መሰረት በ15 የአሜሪካ የጦር ሰፈሮች ውስጥ 217 ህንጻዎችና 11 ወታደራዊ መሳሪያዎች ወድመዋል። ጦርነቱ በተጀመረባቸው የመጀመሪያ ሳምንታት በርካታ የመገናኛ ብዙሃን የደረሰውን ጉዳት የገመገሙ ሲሆን ከነዚህም መካከል ኒውዮርክ ታይምስ በ14 የአሜሪካ ወታደራዊ ጣቢያዎች ላይ ጥቃት መድረሱን ዘግቦታል። በየካቲት ወር መጨረሻ ላይ ደግሞ ኤንቢሲ ኒውስ የኢራን ተዋጊ ጀት በኩዌት የሚገኘውን የአሜሪካን የጦር ሰፈር በቦምብ መምታቱን የዘገበ ሲሆን ይህም ለበርካታ ዓመታት የጠላት ተዋጊ አውሮፕላን የአሜሪካን የጦር ሰፈር ሲመታ የመጀመሪያው ነው። ዘገባውም አክሎ በ11 የጦር ሰፈሮች ውስጥ 100 ኢላማዎች በኢራን መመታታቸውን የሚያሳይ ጥናት መጥቀሱ ይታወሳል። ሲኤንኤን በበኩሉ ባለፈው ሳምንት 16 የአሜሪካ ተቋማት ጉዳት እንደደረሰባቸው ዘግቧል። ይሁን እንጂ ዋሽንግተን ፖስት ጦርነቱ ከተጀመረበት ጊዜ አንስቶ እስከ ሚያዝያ 14 ድረስ ያሉትን ምስሎች መሰረት በማድረግ ባደረገው ግምገማ በእነዚህ ጣቢያዎች ላይ ከዚህ ቀደም ከተገመተው በላይ በርካታ ተጨማሪ ኢላማዎች መመታታቸውን ያሳያል። እነዚህን ጣቢያዎች በአብዛኛው በአሜሪካ ጦር የሚገለገሉ ቢሆንም ከአስተናጋጅ ሀገራት ጋር ወታደራዊ ኃይሎችና ከአጋሮች ጋር በጋራ የሚጠቀሙባቸው ናቸው። በግልጽ መረጃዎችን መሰረት አድርጎ ምርመራ የሚያካሄደው ኮንቴስትድ ግራውንድ የተሰኘው ፕሮጀክት መርማሪና ምስሎቹን የገመገመው ዊሊያም ጉድሂንድ እንደገለጹት ኢራናውያን ከፍተኛ ቁጥር ያለው ወታደር ለመጨረስ በማሰብ በበርካታ ጣቢያዎች የሚገኙ የመኖሪያ ህንጻዎችን ሆነ ብለው ኢላማ አድርገዋል። ጥቃት የተፈጸመው በወታደራዊ መሳሪያዎች፣ በነዳጅ ማከማቻዎችና በአየር ኃይል መሰረተ ልማቶች ላይ ብቻ ሳይሆን እንደ ስፖርት ማሰልጠኛዎች፣ የመመገቢያ አዳራሾችና የመኖሪያ ቦታዎች ባሉ በቀላሉ ሊጎዱ የሚችሉ ሰብአዊ ተቋማት ላይም ጭምር ነው ብሏል። ከዚህ ባለፈ ጋዜጣው ባደረገው ፍተሻ ጥቃቶቹ በኳታር በሚገኘው አልኡዴይድ የአየር ኃይል ጣቢያ ያለውን የሳተላይት መገናኛ ተቋም፣ በባህሬን የሚገኙትን የሪፋና ኢሳ የአየር ኃይል ጣቢያዎችን፣ በኩዌት የሚገኘውን የአሊ አልሳሌም የአየር ኃይል ጣቢያን፣ የፓትሪዮት ሚሳኤል መከላከያ መሳሪያዎችን፣ የአሜሪካ 5ኛ የባህር ኃይል ዋና መስሪያ ቤት በሆነው በባህሬን የባህር ኃይል ድጋፍ ሰጪ ተቋማት ውስጥ የሚገኘውን የሳተላይት ዲሽ፣ በኩዌት በሚገኘው ካምፕ በሃሪንግ ያለውን የኃይል ማመንጫ ጣቢያና በ3 የጦር ሰፈሮች ውስጥ የሚገኙ 5 የነዳጅ ማከማቻ ቦታዎችን እንደመቱ አረጋግጧል። የኢራን ምስሎች ከዚህ ቀደም የተዘገቡ ጉዳቶችን ጭምር ያረጋገጡ ሲሆን በኩዌት በሚገኙት ካምፕ አሪፋጃንና አሊ አልሳሌም አየር ኃይል ጣቢያ እንዲሁም ደግሞ በ5ኛው የባህር ኃይል ዋና መስሪያ ቤት የሚገኙ የራዳር መከላከያዎችን መውደማቸውን በዝርዝር አስፍረዋል። በተጨማሪም በዮርዳኖስ የሚገኘው ሙዋፋቅ ሳልቲ አየር ኃይል ጣቢያና በተባበሩት አረብ ኤሚሬት ውስጥ በሚገኙ 2 ቦታዎች ላይ ያሉ የታድ የሚሳኤል መከላከያ ራዳሮችና መሳሪያዎች፣ በአል ሁዴድ የአየር ኃይል ጣቢያ የሚገኝ 2ኛ የሳተላይት መገኛ ተቋምም እንዲሁም በሳውዲ አረቢያ በሚገኘው ፕሪንስ ሱልጣን አየር ኃይል ጣቢያ የነበረ አንድ የኢ3 ሴንተሪ የቁጥጥር አውሮፕላንና አንድ የነዳጅ ጫኝ አውሮፕላን መመታታቸው በምስሎቹ ላይ ተረጋግጧል። ጋዜጣው ከገመገማቸው ጉዳቶች መካከል ከግማሽ በላይ የሚሆኑት የደረሱት በ5ኛው የባህር ኃይል ዋና መስሪያ ቤትና በኩዌት በሚገኙ 3 የጦር ሰፈሮች ማለትም በአሊ አልሳሌም አየር ኃይል ጣቢያ፣ በካምፕ አርፊጃንና በካምፕ ቦሪንግ ላይ ነው። ካምፕ አርፊጃን በመካከለኛው ምስራቅ የቀጠናው የአሜሪካ የምድር ጦር ዋና መስሪያ ቤት ነው። አንዳንድ የፋርስ ባህረ ሰላጤ ሀገራት የአሜሪካ ጦር ከግዛታቸው ተነስቶ የማጥቃት እርምጃዎችን እንዳይወስድ መከላከላቸው ይታወቃል። አንድ የአሜሪካ ባለስልጣን እንደገለጹት ደግሞ በባህሬንና በኩዌት የሚገኙ የጦር ሰፈሮች በከፍተኛ ሁኔታ ከተመቱት መካከል ይጠቀሳሉ። ለዚህም ምክንያቱ ከግዛታቸው ተነስቶ ጥቃት እንዲሰነዘር በመፍቀዳቸው ሊሆን እንደሚችልም ይገመታል። ይህም እስከ 500 ኪሎ ሜትር ርቀት ድረስ ሚሳኤሎችን መተኮስ ከሚችሉት የሃይማርስ የሮኬት መተኮሻ መሳሪያዎችን መጠቀምን ይጨምራል። እንደ ባለሙያዎቹ ገለጣም የተወሰኑት ጉዳቶች በአሜሪካ ጦር ምርጫ ምክንያት የደረሱ ሊሆኑ ይችላሉ። ውድ የሆኑ የሚሳኤል መከላከያዎችን ለመቆጠብ ሲባል አሜሪካ ወደ ሰፈር የሚመጣ ሚሳኤል ኢላማው ብዙም አስፈላጊ ያልሆነ ቦታ መሆኑ ከተገመተ ጥቃቱ እንዲያርፍ ልትፈቅድ ትችላለች። በተጨማሪም አዛዦች የኢራን ጦርን ለማታለል ሲሉ ባዶ የሆነ የጦር ሰፈሮችን ሰው እንዳለባቸው አስመስለው በማሳየት ኢራን ጥይቷን በከንቱ እንድታባክን አድርገው ሊሆን እንደሚችልም ጠቁመዋል። የወታደራዊ ጣቢያዎቹ ለኢራን ጥቃቶች ተጋላጭ መሆናቸውን ለበርካታ ምክንያቶች ሊታይ እንደሚችል ባለሙያዎች ይናገራሉ። ከነዚህም መካከል ዋነኛ የኢራን ጦር የትራምፕ አስተዳደር ከገመተው በላይ ጠንካራ ሆኖ መገኘቱ ነው።
ስቲምሰን ሴንተር በተባለው የምርምር ተቋም ከፍተኛ ተመራማሪ የሆኑት ኬሊ ግሪኮ እንደተናገሩት ከሆነ የኢራንን ሚሳኤልና የድሮን ኃይሎች በከፍተኛ ፍጥነት በመደምሰስ ጉዳት እንዳያደርሱ ለማድረግ የታቀደው እቅድ ኢራን በአሜሪካ ቋሚ መሠረተ ልማቶች ላይ አስቀድማ የነበራትን ጥልቅ የኢላማ መረጃ ያላገናዘበ ነበረ። ግሪኮ አክለውም ስልቱ በኢራን በእስራኤልና በአሜሪካ መካከል ሰኔ ወር ላይ ለ12 ቀናት በቆየው ግጭት ወቅት የአሜሪካና የእስራኤል የአየር መከላከያ መሳሪያዎች ምን ያህል ጥቅም ላይ እንደዋሉ ግምት ውስጥ አላስገባም ብለዋል። የስትራቴጂክና ዓለም አቀፍ ጥናት ማዕከል ግምት እንደሚጠቁመው ከየካቲት 28 እስከ ሚያዝያ 8 ባለው ጊዜ ውስጥ ብቻ የአሜሪካ ጦር ቢያንስ 190 የታድና 1060 የፓትሪዮት ሚሳኤል መቃወሚያዎችን ተጠቅሟል። ይህም ጦርነቱ ከመጀመሩ በፊት ከነበረው ክምችት ውስጥ እንደ ቅደም ተከተላቸው 53 በመቶና 43 በመቶ የሚሆነው ጥቅም ላይ መዋሉን ያሳያል። በለንደን የሚገኘው ሮያል ዩናይትድ ሰርቪስ ኢንስቲትዩት የአየር ኃይልና ቴክኖሎጂ ከፍተኛ ተመራማሪ የሆኑት ጀስቲን ብሮንክ እንደገለጹት የአሜሪካና የአጋሮቿ የአየር መከላከያ ጥቃቶችን በመመከት ረገድ አስደናቂ ሥራ ሰርተዋል። ነገር ግን የተከናወነው ከመሬት ወደ አየርና ከአየር ወደ አየር የሚተኮሱ ሚሳኤል መቃወሚያዎችን በከፍተኛ ወጪ በመጠቀም ነበር ብለዋል። በተጨማሪም ባለሙያዎቹ እንደሚናገሩት የአሜሪካ ጦር ራሳቸውን አጥፍተው ጥቃት ለሚሰነዝሩ ድሮኖች አጠቃቀም ራስን በሚገባ አላላመደም። ይህ ዕቅድ አውጪዎች በዩክሬን ያለው ጦርነትን በመመልከት ሊማሩት የሚገባ ነበር ብለዋል። በባህር ኃይል ትንታኔ ማዕከል ተባባሪ የጥናት ተንታኝ የሆኑት ዴከር ኤቭሌት ሲናገሩ ደግሞ ድሮኖች አነስተኛ ፈንጂ የሚሸከሙ ቢሆንም ለመምታት አስቸጋሪና እጅግ ትክክለኛ በመሆናቸው ለአሜሪካ ጦር ትልቅ ስጋት ሆነዋል። ጉዳዩን ያጠኑት ባለሙያዎች ደግሞ በመዋቅራዊ ረገድ ያሉ ተግዳሮቶችንም ጠቁመዋል። ይህም ወታደሮችንና ወታደራዊ መሳሪያዎችን ወሳኝ በሆኑና ለጥቃት ሊጋለጡ በሚችሉ ቦታዎች ላይ ሊጠብቁ የሚችሉ የተመሸጉ መጠለያዎች እጥረት መኖሩንም ያካትታል። ለምሳሌ ያህል በመጋቢት ወር መጀመሪያ ላይ በኢራን የድሮን ጥቃት 6 የአሜሪካ ወታደሮች የተገደሉበት በኩዌት የሚገኘው ታክቲካዊ የክዋኔ ማዕከል ከላይ ለሚመጣ ጥቃት የሚሆን በቂ መከላከያ ወይም መደበቂያ አልነበረውም። ይህም የሟቾቹን ሁኔታ በሚመረምሩ የዲሞክራት ሕግ አውጪዎች እየታዩ ካሉ በርካታ ጉዳዮች አንዱ ነው ተብሏል። እንደ ሳተላይት ምስሎች ዘገባ ከሆነ በአንድ አጋጣሚ በሳውዲ አረቢያ በሚገኘው ፕሪንስ ሱልጣን አየር ኃይል ጣቢያ የነበረው የኢ3 ሴንተር የቁጥጥርና የእዝ አውሮፕላን ጥበቃ በሌለው አውሮፕላን ማኮብኮቢያ ላይ በተደጋጋሚ በአንድ ቦታ ላይ በመቆሙ ምክንያት ጥቃት ደርሶበት ወድሟል። በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይ የተሰነዘሩት ጥቃቶች ወታደራዊ ዕቅድ አውጪዎች አዳዲስ አማራጮችን እንዲያመዛዝኑ አስገድዷቸዋል። የስቲምሰን ሴንተር ባልደረባና ጡረተኛ የአየር ኃይል መኮንን ማክሲሚሊያን ብሬመር እንዳሉት ከሆነ ወታደሮችን ወደ አስተማማኝ ቦታዎች በማፈግፈግ የመዋጋት አቅማቸውን መገደብ ወይንም የጦር ሰፈሮቹን ባሉበት ሁኔታ በማቆየት ወደፊት ሊመጣ የሚችለውን የሰው ሕይወት መስዋዕትነት መቀበል የሚሉ አማራጮች ቀርበዋል። አንድ የአሜሪካ ከፍተኛ ባለስልጣን እንደገለጹት በባህር ኃይል ድጋፍ ሰጪ ተቋም ላይ የደረሰው ጉዳት እጅግ ሰፊ በመሆኑ ዋና መስሪያ ቤቱ የአሜሪካ ማዕከላዊ እዝ ወደሚገኝበት ፍሎሪዳ ታምፕ ወደሚገኘው ማክዲል አየር ኃይል ሰፈር ተዘውሯል። ባለስልጣኑ አክለውም ወታደሮቹ ወደዚያ የጦር ሰፈር የመመለሳቸው ነገር የማይታሰብ መሆኑንም ተናግረዋል። ሌሎች 2 ባለስልጣናት ደግሞ ምንም እንኳን የመጨረሻ ውሳኔ ባይተላለፍም የአሜሪካ ጦር ኃይሎች በከፍተኛ ቁጥር ወደ ቀጠናው የጦር ሰፈሮች ዳግመኛ ላይመለሱ እንደሚችሉ ገልጸዋል። ብሬመር ሲያጠቃልሉም ከስውር ውጊያ ዘመን ወጥተን መላው የጦር ሜዳ በግልጽ ወደሚታይበት ዘመን ተሸጋግረናል። በማጥቃት ላይ መሆን ያለብን ቢመስልም በእነዚህ የጦር ሰፈሮች ዙሪያ ግን በርግጥ በመከላከል ላይ ነን ሲሉም ታላቋ የተባለችውን የአገራቸውን የዩናይትድ ስቴትስ አሜሪካን አሳፋሪ ሽንፈት በአደባባይ አምነዋል። አላስ ኢምፔሪያሊዝም ቸር ሁኑ የሳሎን ሰዎች።